አስፈትቼ ነው የማገባው። ይፈታሽና ያገባኛል። ይሄን እከካ እንዴ ትላንት አለው ብሎ ማበል አወቅሽ ብሏት የባሏን መጽሐፍ አጠበች ይባላል። እና ብዙ ትዳር የሚፈርሰው ልጆች ጎዳና ላይ የሚወድቁት በእንዳንቺ አይነት ሴቶች ነው፣ በነገራችን ላይ ማለት ነው። ግን የሚያሳዝነው ነገር ዛሬ አንቺን መርጦሽ የመጣ አይመሰልሽ፣ ነገ ደግሞ ትቶሽ እንደማሄድ እርግጠኛ አይደለሽም። ለምን ያችንም ልክ እንዳንቹ ዩኒክ እንደሆነች ሲነግራት ቆይቶ ተጠቅማ አውጥቶ ነው የጣላት ማለት ነው። ስለዚህ ዊል ቢ ዩር ተርን አሁን ላይ ማለት ነው። እንደገና ደግሞ ወንዶች ብዙ ጊዜ እንደዚህ አይነት አስተሳሰብ እንዲኖራቸው ያደረጋችሁት እንዳንቺ አይነት ሴቶች ናቸው። ለምን ገንዘብ ከያዘ ወንድ ልጅ ቀዩንም ነጯንም ጥቁሯንም እንደሚያገኝ አድርጋችሁ ስለምትነግሯቸው በዛ መንገድ ያስቡናል ማለት ነው። ግን ይሄ ዘመናዊነት አይደለም። ላይክ ነጮች ዋንስ አፖን ታይም እንደዚህ ነበር ያለው ካልቸራቸው ማለት ነው። እና ልክ ዘመናዊነት ሳይመስላቸው ቀርቶ አውልቀው ጣሉትና አሁን ላይ ደግሞ አውልቀው የጣሉትን ባህል እየፈለጉ ነው። ልክ አይናቸውን ጨፍነው ሲገልጡ ያጡት ባህል ነው ይሄ ማለት ነው። ትዳርን ኦርጋናይዝ የማድረግ ሊለያያለን አንድ ላይ የማድረግ ትዳር ማለት ሀገር ማለት ነው። በነገራችን ላይ ማለት ነው ቤተሰብ ማለት ሀገር ማለት ትዳር ማለት ነው። ገባችሁ? ላይክ አሁን እነሱ ካጡ በኋላ ነጮቹ ይሄንን እንትን ካሉ በኋላ አሁን ላይ እየፈለጉት ነው ይሄን ፋሚሊውን ነገር ማለት ነው። ግን ሊያገኙት አልቻሉም። እኛ ደግሞ ለብሰን የያዝነውን ካላወለቅን እያለን ነው። እኛ እኮ ቆንጆ ባህል አለን። ትዳር እኮ የተከበረ ነው በእኛ ጋር እምነት አለን። ደግሞ ሲቀጥል እንደዚህ ተራክሶ ላይ ካንቺን ካልፈለገሽ እኔ ጋር ይምጣ ምናምን እንዲህ ወንዶቹ ራሱ እኮ ይታዘቡናል። ከምኦን እኔ ደግሞ ያሳዘነኝ ከስር ሆናችሁ የምትስቁ ሂጅበት ምናምን የምትሉ ማለት ነው። ከባድ ነው እኮ አሁን እንደዚህ አሁን ይሄ ወንድ ማለት ነው በእርግጥ አለሌነት ነው፣ አንዷን ትቶ ወደ አንዷ የመሄድ ማለት ነው። ግን ይህን አፕሪሼት የምታደርጉ ደግሞ በጣም አዝናለሁ። በተለይ እንደ ሴት ሆናችሁ ከመሆን ሜካፕ ዩር ማይንድ ጋይስ፣ እንደዚህ አትሆኑ። ባህላችንን መጠበቅ አለብን፣ እኛ እምነታችንን መጠበቅ አለብን። ሁል ጊዜ ኔጌቲቭ የሆነ ነገር ይዞ የመጣን ሰው ልክ በዛው እንደዚህ ደግሞ ቲክቶክ ራሱ አልጎሪዝሙ እንደዚህ አይነት ነገር ነው የሚፈልገው። የሆነ እንደዚህ በደንብ የሚያሰራጨው ኔጌቲቪቲ ወይ ከነሱ አስተሳሰብ ጋር የሆነ የሄደ ነገር ሲያገኙ ብሎ ያደርጉታል። እና ቬሪ ሳድ ብቻ